ጋር ጠይቂያት ስትነግረኝ ማለት ነው። እውነት ለመናገር እኔ ማመን ነው ያቃተኝና የማዳን ቅመሞች እስከ መጨረሻ ተመልከቱ፣ ትወዱታላችሁ። ይሄ የምታዩት 13 ኪሎ ልብስ ማጠቢያ ነው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እዚህ ዋጋ ልብስ ማጠቢያ የማይታመን ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑር ቻናል ተከታታይ ቤተሰብ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ አላህ በዝት ታርግልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ ውዶቼ። እንግዲህ ዛሬ በውቢቷ ቦታጀራ የቤት እቃዎች በማይታመን ዋጋ ይዤላችሁ ካከች ብያለሁ ማለት ነው። እንደምታዩት የውሃ ማጣሪያ ያለና ፍሪጆች፣ ቴሌቪዥን የሌለ ጠይቁኝ። እንዲሁም ደግሞ በጣም ያጀበኝ ነገር ቢኖር ማለት ነው ይሄ የምታዩት ልብስ ማጠቢያ 13 ኪሎ ነውና ግን ዋጋው ስንት ቢሆን ጥሩ ነው? የማዳን ቅመሞች 30 ሺህ ብር ብቻ ነው። እኔ ማመን ነው ያቃተኝ ማለት ነው። እንግዲህ ተመልከቱ፣ እዚህ ጋር ወንድሜ ስቀርጽ ማለት ነው። እንግዲህ ተመልከቱ፣ የዳቦ መጋገሪያ ፍሪጆች ትልልቅ ትንንሽ አለ። እንዲሁም ደግሞ የዳቦ መጋገሪያ ራሱ በባለፈ ያው ይሄን የምታዩት ማለት ነው። እኔ ቀልቤን የጣልኩበት ባዛር ላይ 18 ሺህ ብር ነው የተባልኩት፣ ግን ትላንት እሷ አይደል መጨረሻው 13,500 ብር ነው ያለችው ማለት ነው። አያችሁ ቅናሽ ነው ማለት ነው። ግን እዛ ባዛር ላይ አያምጣው ነውና ውድ ነበረ እቃ ማለት ትችላላችሁ። እንግዲህ እኔ የመጀመሪያም ስለሆነ እኔም አንዳንድ እቃ ገዝቻለሁ። ነገር ግን ውድ ነው። እዚህ ጋር ተመልከቱ፣ የውጭ ፍሩኖች ከውጭ እንዳትገዙ የማዳን ቅመሞች በዚህ አጋጣሚ ማለት ነው። እዚህ ሀገራችን በጣም ብራንድ የሆኑ እቃ ነው ያሉትና እንዲሁም ደግሞ ዋጋቸው በጣም ተመጣጣኝ ነው። ተመልከቱ እዚህ ጋር በነገራችን ላይ ፍሪጆቹና ይሄ ውሃ ማጣሪያው አልጠየቅኳትም። እንግዲህ እኔ ቀልብ የጣልኩበት ምን ነበረ ይሄ እንትኑ ሁለቱ ነገር ነው የጠየቅኳት። ይሄ ልብስ ማጠቢያ ስንት ነው ብዬ ስጠይቃት 30 ሺህ ብር፣ እንዲሁም ዳቦ መጋገሪያው እንዳልኳችሁ 13,500 ነው የተባልኩት መጨረሻው ማለት ነው። የማዳን ቅመሞች እየገዛችሁ ተመልከቱ። እዚህ ጋር ደግሞ ቲቪ ስታንድ ወይኔ ተመልከቱ። እንግዲህ ይሄን ስታዩ በነገራችን ላይ እኔ ራሱ እቤቴ ያለው አስጠላኝ ይላችኋለሁ ማለት ነው። ተመልከቱ እዚህ ጋር ውበቱ በጣም ያበደ ነውና ዋጋው ግን በነገራችን ላይ እንዳልኳችሁ ምን ያህል እንደሆነ አልጠየቅኳትም። ነገር ግን ዋጋው ራሱ ይሄን ያህል አይደለምና በጣም ተመጣጣኝ ነው። ከፈለጋችሁ ደግሞ ድጋሚ ሄጄ ማጣራት መጠየቅ እችላለሁና ተመልከቱ። ወይኔ ያበደ ነው። ሜትር ከ50 ሜትር ከ22 ሜትር በፈለጋችሁት የሌለ የለምና የእውነት በጣም ነው ደስ የሚለውና ቴሌቪዥን አለ፣ ዲኮደር ምናምን የፈለጋችሁት ነገር አለ። እንግዲህ ተመልከቱ፣ የውሃ ማጣሪያ ራሱ ሁለት አይነት ነው ያለው። እንዲሁም ቲቪ ማስቀመጫ ይሄ መስተዋቱ የድሮ ነው መሰለኝ። እንግዲህ ይሄ አሁን ፋሽኑ አልፏል። በነገራችን ላይ አሁን ያያችሁት የውስጡ ነውና እዚህ ጋር ደግሞ የቤቴ ማብራት ገዝቻለሁ በባለፈ ግን ቪዲዮ አልሰራሁምና ተመልከቱ። ቡትዬ ውበቷ ማለት ነው። ተመልከቱ እንግዲህ እዚህ ጋር ደግሞ ያበዱ ይሄን ግን ሳይው በጣም ነው ያማረኝ። ወንድሜ ራሱ ይሄ አይሻልም ነበር አላለ። ምክንያቱም መስቀያ ያለውና ተመልከቱ ውበቱ ማለት ነው። እኔ ግን ያው ያመረኝ እንዳልኳችሁ ጠረጴዛው ነው። ይሄ በጣውላ የተሰራው ማለት ነው። ተመልከቱ እንግዲህ ተመልከቱ የማዳን ቅመሞች። ይሄ ደግሞ አድራሻዋ ነው። መደወል ትችላላችሁ ማለት ነው። ፈለጋችሁ መጠየቅ ትችላላችሁ። እኔም አለሁኝ ያው ስልክ ቁጥር ያለ መደወል ትችላላችሁ የፈለጋችሁ። እዚህ ጋር ደግሞ ማብራት የኔ ቤት ራሱ በዚህ ቤት ነው የገዛሁትና እንግዲህ ልክ እንደ ውጭ አይነት ማብራቶች የፈለጋችሁት አለና ዋናው ብራችሁ ነውና እንግዲህ ቡትዬን በዚህ አጋጣሚ ሾፍ እያረጋችሁ ሺፎኖች፣ ልብሶች ምናምን የሌለ መጠየቅ የምትፈልጉ እስኪ ይሄን ቅረጭልኝ ቦታጀራ ላይ ካላችሁ የፈለጋችሁ እቀርጽላችኋለሁ። እንዲሁም ደግሞ ዋጋ ጠይቂ ካላችሁ እጠይቃለሁ ማለት ነው ውዶቼ። ተመልከቱ እንግዲህ ውበቱ የማብራቱና የቲቪ ስታንዱ የቤት እቃ ከፈለጋችሁ እንግዲህ በውቤቷ ቦታጀራም በዚህ መልኩ አለና እንዲሁም ደግሞ ለመግዛት ለቤተሰቦቻችሁ ሰርፕራይዝ እንዲሁም ለራሳችሁ ለመግዛት ከፈለጋችሁ እኔንም
ልጅቷንም እንግዲህ አድራሿ ይታያል፣ ማውራት ትችላላችሁ ማለት ነው። የኔም ስልክ ቁጥር ከዚህ መለጥፍላችኋለሁ። ነገር ግን በድጋሚም በቃሌ ማለት ነው 0921 25 49 43 ደውላችሁ ወይም ግዢልኝ ወይም ደግሞ ይሄ ነገር ጠይቂልኝ ካላችሁ ጠይቅላችኋለሁ ውዶቼ ማለት ነው ካችሁ ማለት እንዲሁም ደግሞ ስለ ዋጋው የምትፈልጉ አሁን ብዙዎቻችን ውጭ ሀገር መሆናል ስለ ዋጋው እንጓጓለን። አንዳንድ ዩቲዩበሮች አንዳንድ መልእክት የሚያደርሱ ብዙ ጊዜ ዋጋው አይናገሩም እና ይሄ አሁን ስንት ቢሆን ነው ብላችሁ እንደኔ እርግጠኛ ናችሁ ትመኛላችሁ። እንዲሁም ደግሞ ለመጠየቅ ዋጋው ስንት እንደሆነ ትጓጓላችሁ። በዚህ አጋጣሚ መልሰሽ እስኪ ይሄን እንፈልጋለን ካላችሁ እኔ እኖራለሁኝና አብሽሩ ውዶቼ ማለት ነው። ግን አንድ መመክራችሁ ነገር ከውጭ ሀገር እቃ ተሸክፋችሁ እንዳትመጡ የማዳን ቅመሞች ማለት ነው። ምክንያቱም እዛ ይዘነው ምን መጣ እቃ ራሱ እዚህ ሲመጣ እናንተ አሮጌ ነው የሚመስለው ጋይስ። እቃው ልብሱ ተውትና እቃው ራሱ ማለት ነው። እዚህ ያለው ሀገራችን ላይ በቃ የሌለ ነገር የለም። የማዳን ቅመሞች ማለት ነው። የእውነት አትፎገሩ የቤታችሁ እቃ። በዚህ አጋጣሚ እኔ ሁሌም እንደምላችሁ ግዙ። በቃ እዛ ሆናችሁ የቤታችሁ የምትመኙት ከባባድ የሆኑ እቃዎች እኔ ምክሬ ነው። ከዛ ሳትመጡ ማለት ነው ግዙት። ኋላ ይቆጫችኋል ማለት ነው። በእውነት የምሬ ነው ምላችሁ የማዳን ቅመሞች እዚህ ስትመጡ ደግሞ ትናደዳላችሁ። ምክንያቱም እኔ ያጋጠመኝ ነገር አለና ለዛ ነው ልምከራችሁ ብዬ ነው። ይጠቅማችኋልና እንዲሁም ደግሞ ከመጣታችሁ ቤተሰብ ዘመድ እህት ካላችሁ እንዲሁም ደግሞ እኔም በታማኝነት ገዢ ካላችሁኝ እኔ እህታችሁ እገዛላችኋለሁ። በዚህ አጋጣሚ የባልትና ሽሮ በርበሬ ሚጥሚጣ የምትፈልጉ በጥራት የተሰራ እኔ ጋር አለ ማለት ነው። እንዲሁም ደግሞ አረፋ ደርሷል። ለእናታችሁ አሳርፉ ማለት ነው ውዶች እየገዛችሁ እላችኋለሁ። እኔ ጋር ያለ በጣም በጥራት እየተሰራ በታማኝነት የትም እልክላችኋለሁ ማለት ነው። እንግዲህ ደቡብ ክልል ማለት ነው። እኔ ያለሁት ከቡታጀራ ነው። ነገር ግን የትም መላክ እችላለሁ፣ እልክላችኋለሁ በታማኝነት። ይሟለን ቴሌግራም አለኝ። ስልክ ቁጥሬ ፕሮፋይል ላይ አለ፣ መደወል ትችላላችሁ ውዶቼ። እንግዲህ የዛሬ ቪዲዮ ይህን ይመስላል። ከወደዳችሁ ሀሳብ አስተያየታችሁ በኮመንት አስቀምጡልኝ ማለት ነው። በቀጣይ እስከምንገናኝ መልካም ጊዜ መልካም ቆይታ